ሥርዓተ ጸሎት እያንዳንዱ በቤተ ክርስቲያን የሚደረግ ሥርዓተ አምልኮ የራሱ የሆነ ሥርዓት መገለጫ ቅደም ተከተል አለው። ሥርዓት ለሁሉም ነገር አስፈላጊ ነው። እግዚአብሔር አምላካችን ፍጥረታትን ሁሉ ፈጥሮ በላይ በሰማይ በታች በምድር ያለነውን ፍጥረታትን ሁሉ ያለ ሥርዓት አልተወንም። በሰማይ ያሉ ፍጥረታትን ስናይ ሥርዓታቸውን ጠብቀው ይንቀሳቀሳሉ፣ ይወጣሉ፣ ይገባሉ። ይህ በምን ሆነ ካል በሥርዓት ነው። በምድር ያለን ፍጥረታትን ቀን የሚንቀሳቀሰው ሥራውን የሚያከናውነው ቀን ያከናውናል። ሌሊቱን ደግሞ ለተለዩ ፍጥረታት የሰጣቸውና በሌሊት ያሰለጠናቸው ፍጥረታት አሉ። ስለ ሥርዓት ብዙ ነገር ማለት ይቻላል። ስለዚህ እያንዳንዱ ነገር ውጤቱ የሚያምረው አንዳችንን መደማመጥና መስማት ማድረግ የምንችለው ሰውንም እግዚአብሔርን ማስደሰት የምንችለው ሥጋዊም ሆነ መንፈሳዊ ተግባራችንን በሥራ ስናከናውነው በሰው ዘንድም በእግዚአብሔር ዘንድም ተቀባይነትን፣ ተወዳጅነትን እናተርፋለን፣ ክብር እናገኝበታለን። ነገር ግን እያንዳንዱ መንፈሳዊ ተግባራችን ሆነ ሥጋዊ ተግባራችንን ያለ ሥርዓት የምናከናውነው የምንፈጽመው ከሆነ በዋጋ ፈንታ ሌላ ቅጣት ያመጣብናልና ስለዚህ የእያንዳንዱ ድርጅታችን አይደለም በቅድስት ቤተ ክርስቲያን ተገኝተን ይቅርና በዓለማችን በሀገራችን ስንኖር መቅደም የሚገባውን እያስቀደም መከተል የሚገባውን ነገር እያስከተልን ስንሄድ በረከት እናገኛለን። ስራችንም ውጤቱ ያማረና የተወደደ ይሆናል። ስለዚህ ሥርዓት ለሁላችንም እጅግ አስፈላጊ ነው። እንግዲህ እንደምታዩት ቤተ ክርስቲያን የሥርዓት ምንጭ ናት። ቤተ ክርስቲያን የሥርዓት መገኛ ናት። ሌላው ዓለም ሁሉ ሥርዓቱን፣ መመሪያውን፣ ደንቡን፣ ሕጉን የወሰደው እንደው ዛሬ እየተረታ እንጂ ከዚች ቤተ ክርስቲያን ነው እና ከቤተ ክርስቲያን ያልተገኘ ሥርዓት የለም። ስለዚህ ሁሉም በአግባቡ በሥራ ሲከናወን አስፈላጊ ስለሆነ ስለ ሥርዓተ ጸሎት እንማማራለንና ሥርዓት እጅግ አስፈላጊ እንደሆነ ሐዋርያው ቅዱስ ጳውሎስም እያንዳንዱ ነገር በሥርዓት ይሁን ብሎ ስላዘዘ እያንዳንዱን መንፈሳዊም ሆነ ሥጋዊ ተግባራችንን ስናከናውን በሥርዓት ሊሆን ይገባል። ስለ ሥርዓት ይህን ካልኩኝ ጸሎት ማለት ሥርዓተ ጸሎት ነውና ጸሎት ማለት ምን ማለት ነው ስንል በፍትሐ ነገሥት በፍትሕ መንፈሳዊ አንቀጽ 14 ላይ ገጽ 205 ላይ እንዲህ ብለው አባቶቻችን ሰለስቱ ትርጉም ሰጥተውታል። ጸሎትሰ ይእቲ ተናግሮተ ሰብእ ሀበ እግዚአብሔር ልዑል። ጸሎትስ ምንድነው ተለኝ እንደሆነ ጸሎትሰ ይእቲ ተናግሮተ ሰብእ ሀበ እግዚአብሔር ልዑል። ጸሎት ምንድነው ትሉኝ እንደው ጸሎት ማለት አማኝ ሰው ወደ ልዑል እግዚአብሔር የሚያቀርባት ልመና፣ ምልጃ፣ ጸሎት፣ ንግግር ማለት ነው። ጸሎት ማለት አንድ በእግዚአብሔር አንድነት ሦስትነት መውረዱን መወለዱን ሞቱን ትንሣኤውን ዕርገቱን ዳግም መምጣቱን ያመነ ፍጹም አማኝ ክርስቲያን ወደ እግዚአብሔር የሚያቀርበው ጩኸት ወይንም አቤቱታ ወይንም ልመና እንዲሁም ምልጃ፣ ንግግር ማለት ነው ጸሎት ማለት። አባቶቻችን ስለ ጸሎት የሰጡት ትርጉም ጥሬ ትርጉሙ ይሄ ነው። አንድም ጸሎት ማለት የተበደለ ሰው ወይንም የተበደለ ድሃ ከንጉሥ ዘንድ ቀርቦ እንደሚጮኸው ሁሉ አንድ ክርስቲያንም በሕይወቱ ሊደረግለት ስለሚፈልገው ነገር እንዲሁም ስለተደረገለት ነገር በእግዚአብሔር ፊት ሕሊናውን ሰብስቦ በንጹሕ ልቡና ወደ እግዚአብሔር የሚያቀርበው ጩኸት ወይንም ልመና ማለት ነው ጸሎት ማለት። የተበደለ ድሃ ጩሆ መልስ ከንጉሥ ዘንድ እንደሚያገኘው ይህ አማኝ ክርስቲያንም በቤተ እግዚአብሔር በእግዚአብሔር ፊት ቆሞ የሚገባውን ጸሎት ሲጠይቅ በእግዚአብሔር ፊት ለጸሎቱ መልስ እግዚአብሔር ይሰጣል።
የሚጮሁ ወገኖቻችንን ሁሉ እግዚአብሔር አምላካችን መልስ ይስጣቸው። ሁሉም ጯሂ ነው፣ ግን መልስ ከማንም ሳንጠብቅ ከእግዚአብሔር ዘንድ መልስ እንዳለ አምነን በሚገባ እንድንለምን እግዚአብሔር አምላካችን ይፍቀድልን። ጸሎትም ሲቀርብ እንደ አኩቶ እንደ ጸሎት ዝም ብሎ ማመልከቻ ብቻ አይደለም። የብዙዎቻችን ጸሎት ማመልከቻ ይበዛዋል። የተደረገልን ነገር በመርሳት ወደኋላ ያደረገልንን ከሞት የታደገልንን አትኖሩም ተብሎ የሞት ደብዳቤ የተጻፈብንን ሁሉ ረስተን እንደው ጥያቄያችን አቤቱታ የበዛበት ይሆናል። ነገር ግን ጸሎት ማለት እንዘ አኩቶ ስላለፈው ስለተደረገልን ነገር ማመስገን ወይስ የብህ ወደፊት ስለምንለምነው ነገር ሁሉ ስለምንፈልገው ነገር ሁሉ የምንለምንበት ነው። ስለዚህ ጸሎት ስንጸልይ ቅድሚያ ምን ማድረግ አለብን? እግዚአብሔር ያደረገልንን ነገር ወደኋላ መለስ ብለን አስታውሰን ስሙን ማመስገንና ለስሙ ምስጋና ማቅረብ ይኖርብናል። እግዚአብሔር አምላካችን አይደለም ስላደረገልን ነገር ይቅርና ስላላደረገልን ነገር ሁሉ ሊመሰገን ይገባል። ምክንያቱም አንድ ነገር አድርግልን ብለነው ያ ነገር አለመደረጉ እኛ ሊጎዳ የሚችል ከሆነ እኛ ልጆቹ እንድንጎዳበት የማይሻ ቸር የባህሪ አምላክ ነውና ስላልተደረገልን ጭምር እግዚአብሔር አምላካችንን ልናመሰግነው ይገባናል ምእመናን። ስለዚህ ጸሎት ስለተደረገልን ነገር ማመስገን፣ ወደፊት ስለምንፈልገው መልካም መሻት ወይንም ፍላጎት ደግሞ መለመን ተገቢ ነው። ሁሉም ነገር ያጣነውን እኛ በሕይወታችን ልናሳካው ልናደርገው ያልቻልነውን ነገር ሁሉ ወርሎናል፣ አጥተናል ብለን የምናስበውን ነገር በንጹሕ ልቡና ሆነን አባታችንን እናታችንን እግዚአብሔርን በግልጽ መለመን ይቻላል። አንዳንድ ጊዜ መጽሐፍ ሳንለምነው እንደሚሰጠን ይናገራል። ምክንያቱም የምንበላውን የምንጠጣውን እነዚህ ሶስቱ መሰረታዊ ጉዳይ የሚባሉትን ነገሮች አምላካችን እግዚአብሔር የሰጠን እኛ ማመልከቻ አግብተን ሳይሆን ለባህሪያችን ሆነ የሰጠን ሙሉ አካልንም የሰጠን እኛ ምለን ሳይሆን እርሱ አምላካችን እግዚአብሔር ለእኛ ምን እንደሚያስፈልገን አውቆ ሰጥቶናል። ነገር ግን አሁንም የምንፈልገውን ነገር አባታችንን ፈጣሪያችንን አምላካችን እግዚአብሔርን በግልጽ ብንለምን ብንጠይቅ በግልጽ የሚቀበልና መልስ የሚሰጠን አምላክ ስላለን ሳንፈራ ሳናፍር የምንፈልገውን በጎን ነገር ሁሉ መጠየቅና መለመን ይሄ ክርስቲያናዊ የጸሎት ጥያቄ አግባብ ያለው ነው ማለት ነው። ስለዚህ የምንፈልገውን ነገር ለመለመን እንዲሁም ስንለምን ሰጭነቱን ለጋስነቱን ሳይነፍ ወደ ኋላ ሳይል ሁሉ በእጁ ሁሉ በደጁ የሆነ አምላክ መሆኑን ቸርነቱን ጌትነቱን አምነን መለመን ይኖርብናል። ምክንያቱም ያዕቆብ ሐዋርያው በመልእክቱ እንደነገረን እየተጠራጠረ የሚለምን ሰው ከእግዚአብሔር ዘንድ አንዳች ነገርን አይቀበልም ይላል። ስለዚህ ስንለምን ያለምንም ጥርጥርን አርቀን በፍጹም ልቡና እግዚአብሔር ይህን ነገር ይፈጽምልኛል ያደርግልኛል ብለን አምላክነቱን ቸርነቱን ጌትነቱን አምኖ መለመን ይገባል። እንዲሁም ስንለምን በደላችንን ይቅር እንዲለን ስለ በደላችን ስንለምን ይቅር እንድንባል በደላችንን ማመን ይኖርብናል። እኔ ጥፋተኛ ነኝ፣ በደለኛ ነኝ፣ ካንተ ከእግዚአብሔር ደግሞ ምሕረት ቸርነት አለ ብለን በደለኞች ጥፋተኞች መሆናችንን እያመን ራሳችንን በሚሰጠን ደስታ በሚሰጠን ስጦታ ደስ ለማሰኘትና በጸሎታችንን እግዚአብሔርን ደስ ለማሰኘት አስበን ስለተደረገልንና ስለሚደረግልን ነገር በንጹሕ ልቡና በትሑት ሰብእና ሆነን ብንለምን ሁሉን ከእግዚአብሔር ዘንድ እንቀበላለን። ምክንያቱም እግዚአብሔር ለሁሉ የሚበቃ ስጦታ ከእጁ ስለሆነ። ስለዚህ በጸሎታችን እግዚአብሔር የሚደሰትበት እንጂ በጸሎታችንን እግዚአብሔርን የሚያሳዝን ጸሎት መጸለይ አይኖርብንም የለብንም። ምክንያቱም የአንዳንዶቻችን ጸሎት ቅደም ተከተሉን ያልጠበቀ ለራሳችን ብቻ ያተኮረ
ሰውን የሚጎዳ እኛን የሚጠቅም ጸሎት ብናቀርብ ይህ በእግዚአብሔር ዘንድም ተቀባይነት ስለማይኖረው ተገቢ የሆነውን ጥያቄ በተገቢ ሁኔታ ማቅረብ ይኖርብናል። ጸሎት በአጭሩ ትርጉሙ ስለሚደረግልን ነገር የምናቀርበው ምስጋና ነው። የጸሎት አይነቶች የራሳቸውን የቻሉ አሉ። ወደፊት ስንቀጥል እንማመራለን። ይህ ጸሎት ይህ ያረሳሁት ርዕስ በዚህ መርሐ ግብር የሚያልቅ አይደለም። ይህ መዋዕለ ጾሙ እስኪያልቅ ድረስ የምንማማረው ነው እንጂ በዛሬው ትምህርት አንጨርሰውም። ተከታታይ የሆነ ትምህርት ነው። ስለዚህ ማክሰኞ ማታ ስለ ጸሎት እግዚአብሔር አምላካችን እንደወደደና እንደፈቀደ እስከ ጾሙ መጨረሻ ድረስ ስለ ጸሎት ስርዓትና ስለ ጸሎት ጥቅም እንዲሁም ስለ ጸሎት አይነቶች እንማማራለን። ከጸሎት ጋር ልናደርጋቸው የሚገቡ ነገሮች ምን እንደሆኑ እንማማራለንና በዚህ ልክ እንድትረዱት እፈልጋለሁ። ጸሎት በሊቃውንት ትርጉም ወይንም እይታ ጸሎት ለአንድ ክርስቲያን እስትንፋስ ነው ብለው አበው ትርጓሜ ሰጥተውታል። ስለ ጸሎት ምንድን አልኳችሁ? ጸሎት እስትንፋስ ነው። ይህ ማለት አይቋረጥም ማለት ነው። ብዙዎቻችን እንዲህ ጾም ሲመጣ የጸሎት መጻሕፍቶችንን ከጣልንበት አንስተን አራግፈን አሁን በጾሟ በዛም ማነሰም ህሊና ባከነም ተሰባሰበም የጸሎት መጻሕፍቶቻችን አሁን ይነሳሉ። ይህ መዋዕለ ጾሙ ሲፈጠር ደግሞ መልሰው ይጣላሉ። አያችሁን? ጸሎት እስትንፋስ ነው የሚለውን ትርጉም ያሳጠዋል ማለት ጸሎታችን። ጸሎት እስትንፋስ ነው ማለት መሸመች አይቋረጥም ማለት ነው። አንድ ብላቴና አንድ አባትን ዘወትር ሲጸልዩ ያያቸዋል። እንደው በሲያልፍ ሲወጣ ሲወርድ ወደ ትምህርት ቤት ሲጸልዩ ያያቸዋል። አባቴ እንደው ጸሎት የሚጨርሱት መቼ ነው አላቸው። ያ ሕፃን አንተ ቁርስ ስትጨርስ እኔም ጸሎቴን እጨርሳለሁ አሉት ይባላል። ይህ ማለት ምን ማለት ነው? ጸሎት የሚቆመው መቼ ነው? ምግብ መመገብ ስናቆም ማለት ነው። ምግብ የምናቆመው መቼ ነው? ነፍስ ከስጋ ስትለይ ነው። ጸሎትም የሚጨረሰው መቼ ነው? ነፍስ ከስጋ ስትለይ ነው። ከዚያም በኋላ ነፍስ ደግሞ በሀገሯ እግዚአብሔርን እያመሰገነች በገነት ትኖራለች። ስለዚህ ጸሎት እስትንፋስ ነው ማለት ባጭሩ፣ አይቋረጥም ማለት ነው እንጂ መከራ ሲገጥመን እንዲህ የጾም ወራት ሲመጣ የሆነ ነገር ፈልገን ያችን ጥያቄ ጠይቀን መልስ እስክናገኝ ድረስ እንጸልያለን። መልስ ሲመጣ ጸሎቱን እንረሳዋለን። ስለዚህ ጸሎት እስትንፋስ ነው ከሚለው ጋራ የኛ የጸሎት ሕይወት በዚህ መመዘን እንችላለን ማለት ነው። ብዙዎች መጥተው ተንበርክከው ጸልየው መልስ አግኝተው ስጦታውን ከተቀበሉ በኋላ ሁሉ ነገር ይረሳል። ትዳር ጠይቀው ትዳር ያገኙ ሰዎች ከትዳር በኋላ የጸሎት ሕይወት ይረሳል። ጤና አጥተው ጤና ጠይቀው ጤና ሀብትን ያገኙ ሰዎች ከጤናቸው በኋላ የጸሎትን ሕይወት የጤናውን ባለቤት እግዚአብሔርን ይረሱታል። እንዲሁም የተለያዩ ያጣናቸውን ነገር በሕይወታችን ጠይቀን እግዚአብሔር ከሰጠን በኋላ ያን የቀድሞ ሕይወታችንን እንረሳዋለን። ይህ ግን የክርስቲያናዊ ተግባር ስለሆነ ጸሎት የማይቋረጥ እስትንፋስ ነው። እስትንፋስ አላስፈላጊ የሆነውን አየር ያስወጥተን ለሕይወታችን የሚረባንን የሚጠቅማንን አየር እናስገባለን። በእግዚአብሔር ቸርነት አስፈላጊ የሆነውን የተቃጠለውን አየር እንደምናወጣው ሁሉ ውስጣችንን ያስጨነቀውን እንድንቆዝም ያደረገንን ብሶታችንን በጸሎት እስትንፋስነት አውጥተን ለሕይወታችን የሚረባንን የሚጠቅማንን ነገን አሻግረን እንድናስብና እንድናቅድ የሚያደርገንን ሙሉ ጠቃሚ የሆነ አየር ተስፋን እንመላበታለን። ምን እስትንፋስ ጸሎት ማለት ነው። ጸሎት ማስወጣትን ማስገባለው እስትንፋስ አላስፈላጊ የሆነውን አውጥተን አስፈላጊ የሆነውን እንደምናስገባው ሁሉ በጸሎትም ያስጨነቀንን በእግዚአብሔር ፊት ተናግረን የሚያጠናንን የሚያበረታንን ነገን አርቀን እንድናስብ የሚያደርገንን ሙሉ ተስፋ ከእግዚአብሔር ዘንድ የምንመላበት ስለሆነ ጸሎት እስትንፋስ ነው የሚለው ትክክለኛ ሐሳብና ትርጉም ስለሆነ ስለዚህ ጸሎትን እንደ እስትንፋስ ማየት ይገባናል እንጂ ሲጎልብን አቤት ሲሞላልን ወዴት ብለን መጥፋት የለብንም። ስለዚህ ጸሎት ትርጉሙ ባጭሩ ይሄን ይመስላል። ስለ ጸሎት አስፈላጊነት ከመምህራችን ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ የተማርነው ነው። ክርስቶስ አምላካችን ሰው የሆነው ሥጋ የለበሰው በአባቶቻችን በአዳምና በሔዋን ጸሎት እንዲሁም በወዳጆቹ በቅዱሳኑ
ነቢያት ሱባኤና ጥያቄ አምላካችን ሰው ሆኖ ሥጋን ለብሶ ከተፈረደብን የሞት ፍርድ ሊታደገን የቻለው የአዳም አባታችን የሔዋን እናታችን የጸሎት ውጤት ነው። ምዕመናን ሰይጣን ቀድሞ አንድን መጥፎ ድርጊት እንድንሰራ እንድንፈጽም ይገፋፋናል። ያን መጥፎ ድርጊት ካደረግን በኋላ ምንም የማንረባ የማንጠቅም ጎስቋላዎች፣ ኃጢአተኞች፣ በደለኞች እንደሆን ራሳችን ቆጥረን በዚያ ሕይወት ውስጥ እንዳለን አሁን ያንተ ጸሎት ምን ይሆናል? አሁን ያንቺ ጸሎት አይሰማሽ፣ ምን ይሰራልሻል? እያል ተስፋ እንድንቆርጥ የሚያደርገን ጥንተ ጠላታችን ዲያብሎስ ስለሆነ በዚህ ሐሳብ ልንነቃ ይገባናል። ምንም በደለኞች ብንሆን፣ ምንም ጥፋተኞች ብንሆን፣ ምንም ማንነታችን በኃጢአት የረከሰ ቢሆን ኃጢአትን እንጂ ኃጢአተኛን የማይጠላ የፍቅር አምላክ እንዳለን ተረድተን ወደ ቤተ መቅደሱ አንብተን መተን ካለቀስንና ካነባን ከርኩሰታችን የሚቀድሰን ከኃጥእነታችን ወደ ጻድቅነት የሚመልሰን የሰላም የፍቅር አምላክ አባት እንዳለን አምነን ምንም በደለኞች ብንሆንም መቼ ጸሎት አናቋርጥም። ሕሊናችንም ቢባክንም አይምሯችንን ባይሰማውም ጸሎታችንን ማቋረጥ የለብንም። ምክንያቱም ጸሎት እንድናቋረጥ የሚፈልገው በጸሎት መንፈስ የሚቃጠለው መንፈስ አጋንንት ስለሆነ እኔ በደለኛ ነኝ እግዚአብሔር አይሰማኝም ጸሎቴን ብሎ የክርስቲያን ልጅ ጸሎት ማቋረጥ የለበትም። ምክንያቱም የኃጥአንን ጸሎት እኮ እግዚአብሔር እንደሚቀበል እኮ አዳም አባታችን ሔዋን እናታችን ምሳሌዎቻችን ናቸው። እነዚህ ሁለት ሰዎች እንደበደሉ በደለኞች ናቸው። በደለኞች እንደሆኑ ግን ለመኑት። እግዚአብሔርም ተለመናቸውና ምን ሆነ ከተባለ ልዑል እግዚአብሔር ወልድን ከልዑል ዙፋኑ ከጽራርያም አውርዶ በከብቶች ግርግም ተኝቶ በሸካራ መስቀል ውድ ሕይወቱን ለእኛ ሰጥቶ እኛን ለማዳን ያበቃው የማን ጸሎት ነው ከተባለ የአዳም በደለኛውና የሔዋን በደለኛዋ ጸሎት መሆኑን መርሳት የለብንም ምእመናን። የእነዚህ በደለኞች ኃጢአት ሳይገድበው የእግዚአብሔርን ምሕረት የእነዚህንና የልጆቻቸውን ጸሎት ሰምቶ ልዑል እግዚአብሔርን ሰው እንዲሆን ሥጋን እንዲለብስ ካደረገው ሲጸነሱ በፈቃድ እግዚአብሔር ሲወለዱም በእግዚአብሔር ቸርነት ሲያድጉም በጥበበ እግዚአብሔር በፈሪሃ እግዚአብሔር ያደጉ እንደ ሕጉ የኖሩ በሕጉ የተመሩ ቅዱሳን አባቶቻችንና ቅዱሳት እናቶቻችንማ ከእግዚአብሔር ዘንድ በእምነታቸው ጽናት በምግባራቸው ቅናት በተሰጡት ቃል ኪዳን በእነሱ ስም አምላከ እገሌ አምላከ እገሊት ብለን ስንማጸን የእነዚህን ቅዱሳን ወዳጆቹን ጸሎት ተቀብሎ እኛን በደለኞችና ጥፋተኞች ልጆቹን ለመማር የእግዚአብሔር ምሕረቱ በፊታችን ነው ይመናል። ምክንያቱም የአዳምና የሔዋን ጸሎት ዓለምን ለማዳን ወልድን ከሰማይ ካወረደ በከብቶች ግርግም እንዲተኛ ካደረገው በእግዚአብሔር ቃል የኖሩ ቅዱሳን አንዱን ኃጥእ ወይንም አንዲት ኃጥእት ምእመን ክርስቲያንን ለማስማር የቅዱሳኑ ቃል ኪዳን በእግዚአብሔር እጅግ የሰለጠነ መሆኑን በዚሁ አጋጣሚ ማስተዋሉ መልካም ነው። ስለዚህ ጸሎት አስፈላጊ እንደሆነ ክርስቶስ አምላካችን በማቴዎስ ወንጌል ምዕራፍ 6 ላይ ምጽዋትን፣ ጸሎትን፣ ጾምን ርዕሰ ጉዳይ ሰጥቶ በተራራው ስብከቱ ረጅም ስብከት ከሚባለው ስብከቱ እነዚህን 3 ነገሮች በሕይወታችን አስፈላጊ እንደሆኑ ስለሚያውቅ ስላወቀ ስለ ጾም ራሱን ችሎ አስተምሯል። ስለ ጸሎት አስፈላጊነት እንዴት መጸለይ እንዳለብንና ጸሎታችን ከግብዞች የተለየ ጸሎት መሆን እንዳለበት ስለ ጸሎት ጥቅም ክርስቶስ አምላካችን በተግባርም ጸልዮ በቃልም አስተምሮ ነግሮናል። ስለዚህ ጸሎት ከእግዚአብሔር ዘንድ ያገኘነው እግዚአብሔር ለእኛ ሲል በቃሉ ያስተማረው በተግባር ያሳየው ነው። ይቺ ቤተ ክርስቲያን ስለ ጸሎት ከአምላኳ ከመምህራችን ከኢየሱስ ክርስቶስ በተማረችው መሰረት ይህንን አብይ ጾም ስንፈጽም በሰሙነ ሕማማት የምታከብረው በጸሎት ስም የሰየመችው ዕለት አለ። እሱ ማን ነው? ጸሎተ ሐሙስ።
ከስቅለቱ ዋዜማ የምናከብረው ጸሎተ ሐሙስ። ለምንድን ነው ጸሎተ ሐሙስ የተባለው ከተባለ ክርስቶስ አምላካችን የጸሎትን ስርዓት በተግባር ያስተማረበት ስለሆነ ጸሎትን ከመምህሯ ከኢየሱስ ክርስቶስ የተማረችው መሆኗን ተረድታ ለልጆቿ የጸሎት ስርዓት ለማስተማር ያንን ቀን በጸሎት ስም ሰይማ ጸሎተ ሐሙስ ብላ ታከብራለች። ጸሎተ ሐሙስ ክርስቶስ መምህራችን፣ ክርስቶስ አምላካችን፣ ክርስቶስ ፈጣሪያችን ስለ ጸሎት ስርዓት እንዴት መጸለይ እንዳለብን ያስተማረበት ስለሆነ ስንዷ እናት ቤተ ክርስቲያናችን ጸሎተ ሐሙስ ብላ በስሙ ዕለትን ሰይማለች። ስለዚህ የጸሎት አስፈላጊነት ከመምህራችን ከአባታችን የተማርነው ነው። መቼም ለእኛ ከእግዚአብሔር የበለጠ የሚያስብልን የለም። ስለዚህ ጸሎት እስትንፋስ፣ ጸሎት ድነት፣ ጸሎት መልስ የምናገኝበት እንደሆነ ስትጸልዩ እንዲህ በሉ ብሎ መላልሰን መጸለይ እንዳለብን ክርስቶስ አምላካችን አስተምሮናል። ስለዚህ ጸሎትን የተማርነው ከማን ነው?